ባልና ሚስቱ ቅበላ ሲደርስ ቅዳሜና እሁድ ለቅበላ 2 ዶሮ አረዱ ይላል። ስንት ዶሮ? ልጅ የላቸውም ምን የላቸው 2 ዶሮ ለባልና ሚስት፣ ለሚስት 1 ለባል 1 በሉ። ቅዳሜን በሉ እሁድን በሉ እና እሁድ 6 ሰዓት ሲሆን ይበቃል አሁንማ ሰኞ ገባ አለች ሚስት። ሰኞ ስለገባ ከዚህ በላይ አንበላም አለች። እሺ ብለው ተኙ። ላሳጥርላችሁ ጠዋት ባለቤቷ ወደ ስራ ሄደ። እሷ ተነስታ ጾም የነካውን ዕቃ ማጣጠብ ጀመረች። ድስቱን ስትከፍተው ግማሽ አለ ገና ዶሮ። አይ አለች አሁን ብደፋው ከእግዚአብሔር ጋር ልጣላ ነው ደግሞ፣ ስለዚህ ለክፉ ለደጉ እስኪ ላሞቀው ብላ እሳት ላይ ጣለችው። እንደገና የበለጠ ደግሞ ተፈተነ፣ ሽታው ረበሻት። ስለዚህ ምን አለች? ሌሎቹ 55 ቀን ሲጾሙ እኔ 56 ቀን ጾማለሁ ብላ ግጥም አርጋ ጾሞ ይገባለ ሰኞ በላች። ምክንያት አይደለም እንፈልገው እኛ መቼስ። ከዛ ጾሙ ተፈቶ ቀዳም ሱር ደረሰ። የዛን ቀን ደግሞ እንዲሁ ዶሮ አረደችና ዝግጅት ጀመረች። ገና ቅዳሜ ሳይፈታ ማለት እኮ ለሊት እኮ ነው ይፈታ። እሷ ቀደመችና እስኪ የሰራውት ዶሮ ይጣፍጣል አይጣፍጥም ብላ እንደገና በላች። የሰራችው ስህተት በደል ተሰማትና እስኪ ንስሐ አባቴ ጋር ሄጄ ንስሐ ልግባ አለች። አባቴ አለች ጾሙ ሲገባ ያደረ ዶሮ ነበር ደፍቼ ከእግዚአብሔር ጋር ከምጣላ ብዬ በላሁት። 56 ቀን ጾማለሁ ብዬ ነበረ፣ ግን ቅዳሜ ዕለት ደግሞ ሰራውና ይጣፍጣል አይጣፍጥም ብዬ በላው። በደል ኃጢአት ሰርቻለሁ ቀንና ይስጦኝ አለች። በደንብ ሰሟትና ካህኑ ምን አሏት? መጨረሻ ምን ነው ልጄ ያሏት፣ ውዳዴን አላስገባም አላስወጣም አልሽው ምን ነው አሏት። አሁን ብዙ ሰው በቃ አላስገባም ሚል ይመስላል። አላስገባም ጾሙ እንዳይገባ ሰዓት እያዩ የሚበሉ ሰዎች አሉ። እግዚአብሔር ከዚህ ይሰውረን። የሁላችንን መጨረሻ እግዚአብሔር ያሳምን። ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።